بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على من لا نبي بعده وعلى آله وصحبه أجمعين. أما بعد، السلام عليكم ورحمة الله وبركاته. فموضوعنا اليوم نتكلم عن مشهد يوم الآخرة. زاري من نوراو سل يوم الآخرة سلم جرشاو كان يهونان مالتنا عندنا يوم الآخر ميبالو نجر كإيمان مسارتوش عندنا الإيمان باليوم الآخر بمجرشاو كان ما من يهونان مالتنا سم يتسيم بت مكنيات لأنه لا يوم بعده كذا كان بحالا كان ميبال نجر يلا يعني ፀሐይ ወጥታ መግባት የሚባለው ነገር ጨረቃ ወጥታ መግባት ቀናቶች መቆጠር ወራቶች መቆጠር አመታት መቆጠር የሚባል ነገር የለም። ለዚህ ተብሎ የውመል አኺር የመጨረሻው ቀን ይባላል ማለት ነው። ሌላ የሚባልበት ስያሜ ያለው ብዙ ስያሜ ያሉት ومن ذلك يوم القيامة የቂያማ ቀን ይባላል ማለት ነው። እና يوم الدين ይባላል ማለት ነው። يوم القيامة የተባለበትኝ በሶስት አይነት እንግዲህ ምክንያት ነው ይላሉ። አንደኛ ሰዎች ከቀብራቸው ይቆማሉ። يوم يقوم الناس لرب العالمين ያኔ ሰዎች ከቀብራቸው ይቆማሉ። ሌላኛው ምንድነው? ምስክሮች ይቆማሉ ማለት ነው። እዛ ቦታ አላህ Subhanahu Wa Ta'ala የዛን ጊዜ እዛ ቀን ምስክር አላህ Subhanahu Wa Ta'ala ያቆማል። ሁሉም ይመሰክራሉ በማንኛውም ነገር ላይ ማለት ነው። ሁሉም ነገር ይመሰክራል። ሰዎች ይመሰክራሉ በሰዎች ላይ፣ ሰዎች ለነብያቶች ይመሰክራሉ፣ ነብያቶችም በሰዎች ላይ ይመሰክራሉ። وهكذا በል አንተ እጅህ ባንተ ላይ ይመሰክራል፣ እግርህ ባንተ ላይ ይመሰክራል፣ ምላስህ ይመሰክርብሃል። በል መሬት ይመሰክራል፣ መሬት የሰራህበት ቦታው ይመሰክራል ማለት ነው። ሌላኛው ምንድነው? ፍትህ እዛ ቦታ ላይ ይቆማል፣ ሚዛን ይቆማል። ونضع الموازين القسط ليوم القيامة أي نقيمها ميزان እናቆማለን። ያም ደግሞ በፍትህ የሆነ من حيث أنه መልካም ስራ የሰራ ሰው አይቀነስበትም ከመልካም ስራው፣ መጥፎ ስራ የሰራም ሰው ደግሞ አይጨመርበትም። فلا تظلم نفس شيئا وإن كان مثقال حبة من خردل أتينا بها وكفى بنا حاسبين ያንዲት ፍሬ ብናኝ እንኳን ብትሆን የዛችን ክብደት ያላት ነገር እንኳን ብትሆን አትተውም። አላህ Subhanahu Wa Ta'ala فمن يعمل مثقال ذرة خيرا يره የጡስ ያህል የጩጫን ያህል ክብደት ያለው መልካም ስራ የሰራ ሰው አላህ Subhanahu Wa Ta'ala ይጽፋዋን ያየዋል። ኸይር መሆን አለበት። ومن يعمل مثقال ذرة شرا يره وهكذا መጥፎ ስራም ከሆነ ደግሞ አላህ Subhanahu Wa Ta'ala ያየዋን ይጽፋዋን ማለት ነው። ولذلك ይህ ቀን በዚህ ቀን ማመን ከኢማን መሰረቶች አንደኛው ቀን ስለሆነ ከብዙ ነገር ሙቼ ቀሰቀሳለሁ ያለ ይህ ቀን ይጠብቀኛል። ሙቼ የምነሳበት ቀን አለ፣ ምስክር የሚቆምብኝ ቀን አለ የሚል አካል፣ ሚዛን የሚቆምበት አለ የሚል አካል ገና ከዚሁ በዚህ ጉዳይ ላይ አምኖና እርግጠኛ ሆኖ ይሄን ነገር ሲያቅ ከመጥፎ ነገር ይርቃል፣ በመልካም ነገር ራሱን ያዘጋጃል፣ ወደዛ ነገር ይሽቀዳደማል ማለት ነው። يا سبحان الله. فهذا اليوم أحواله عظيم የዚህ ቀን ሁኔታ በጣም ከባድ የሆነ ነው። وأكبر وأعظم مما نتخيله ومما نتوقعه እኛ ከምናስበው ይልቅ እኛ ከምንለው በጣም የበለጠ ነው የዚህ አህዋል ማለት ነው። አላህ Subhanahu Wa Ta'ala من حيث أنه የዚህን ቀን አህዋል እንዴት ብሎ እንደሚቆም በብዙ ቦታዎች ይናገራል ማለት ነው። القارعة ما القارعة وما أدراك ما القارعة الحاقة ما الحاقة وما أدراك ما الحاقة إذا وقعت الواقعة ليس لوقعتها كاذبة خافضة الرافعة إذا رجت الأرض رجا وبست الجبال بسا فكانت هباء منبثا وكنتم أزواجا ثلاثة. وهكذا إذا الشمس كورت وإذا النجوم انكدرت وإذا الجبال سيرت وإذا العشار عطلت وإذا الوحوش حشرت وإذا البحار سجرت وإذا النفوس زوجت وإذا الموءودة سئلت بأي ذنب قتلت وإذا الصحف نشرت وإذا السماء كشطت
ፈያ ሱብሓነላህ። የሚያጅባችሁ ነገር እዚህ ሱረቱል ኩዊረት ላይ አላህ ሱብሓነሁ ወተዓላ ይህን ሁላ መሽሐድ ከተናገረ በኋላ ዓሊመት ነፍሱን ማ አሕደረት ይላል። ይህ ሁላ አሕዋል መሬት እንዳልነበረ ሲሆን ሰማይ እንዳልነበረ ሲሆን አንተ ግን የሰራኸውን ስራ ተሸክመህ ትመጣለህ እዛ ቦታ ላይ ማለት እዛ ቦታ ላይ ትቆማለህ። ሚን ሐይሱ አንሁ ማንኛውም ነገር የሰራህበት ቦታም ሳይቀር የሰራህበት አካል ሳይቀር የሰራህበት ማንኛውም ነገር ሁሉ ተስጂላት ሁሉ ያንን ነገር ይዞ ይመጣል ማለት ነው። እና ይሄ በጣም ከባድ የሆነ ቀን ነው። ባረከላሁ ፊኩም። እስቲ ለዚህ ቀን ትክክለኛ አማኞችን ፈልነስተዒድ እንደገስ። ዛሬ ነው መደገስ ያለበት። ተዘወድ ሊለዚ ላቡደ ሚንሁ። ዛሬ ወላሂ ወጣት ብትሆን ስንትና ስንት ወጣት ነው ሳይታመም ድንገት የሞተው? ስንትና ስንት ሰው ነው ድንገት ስንትና ስንት ዓላማ አለኝ እያለ ወጥቶ የቀረው? አታውቀውም መቼ እንደምትሞት መቼ ምን ያህል እንደምትኖር። ወከአነከ ኹሊቅተ ሊሃዚህ ዱንያ፣ ለዚች ለዱንያ ብቻ እንደተፈጠርክ አስበህ ሁልጊዜ መንቀሳቀስ ለዱንያ ሀምና ገምህ እንቅልፍ አጥተህ የምታድረውም ዱዓ የምታደርገውም የምታስበው የምትንቀሳቀሰው ሁለመኑ ዓላማህና ሀምህ ይችን ትተሃት ለምትሄደው አገር ብቻና ብቻ። ስንቶቻችንን እንዲህ አይነት ይሆን ነው ማለት ነው። ወላሂ ይቺ ዱንያ ኢማ አን ቱፋሪቀከ ወኢማ አን ቱፋሪቀሃ፣ አንተን ትለይሃለች ወይም አንተ ትለያታለህ። ፈላ ቡድ ሚንሃ፣ ከዚህ ምንም ልትወጣ አትችልም ማለት ነው። ወሊዛሊከ ባረከላሁ ፊኩም ፈልነስተዒድ፣ መልካም ሥራ ስንቃችን ይሁን በዚህ ጉዟችን ላይ ማለት ነው። ካልተበቀረ መሻሃዱ ከባድ ነው የሚሆነው። ያኔ የውመል ቂያማ ወንጀሌ ከበደ ወንጀሌ በዛብኝና ለወንድምህ ለአባትና ለእናትህ ወይም ለሚስትህ ወይም ለልጅህ እገዘኝ ከፍለህ ትንሽ ወንጀል ቀንስልኝ ብትለው ፈላ ወላህ ማንም አይቀንስልህም፣ ማንም አይሸከምልህም። ወላ ተዚሩ ዋዚረቱ ዊዝረ ኡኽራ፣